ድርጅቱ እንዳትካፈልበት ሲል የሆኑ የሁለት ወጣቶች እንዲያገቧትና ከሷ ጋር አብሮ እንዲኖሩ አስገድዷቸው ነበረ። በሁለት ወጣቶች ደግሞ አንዱ እኔ አልፈልግም ከአቅሜ በላይ ናት ወይም በእድሜ ትበልጠኛለች አላገባም ብሎ ስራው ለቆ ወጥቶ ነበረ። አንዱ አግብቷት ነበር። እሱም ቤት ተሰጥቶት ብር ተሰጥቶት የሚደግስበት ብር ሳይቀር ነው መኮንን ከእንግሊዝ ሀገር ልኮለት ነው ያገባት ነበረው። ከዛ በኋላ ያ ልጅ እንዳገባት ከዛ ልጅ ጋር እንደምትኖር ወንድሟ ጠንቆ ያውቅ ነበር። ይሄ 4 ሚሊዮን ብር የተቀበለ ወንድሟ ያኔ ሁለት ወንድም ስላላት ነው። አንዱ ወንድሟና እህቷ ምንም ነገር የሚያውቁት ነገር የለም። የሷ ታላቅ ወንድሟ ነው ታናሽ ወንድሟ ነው ይሄ በሙሉ ያደረገው ነበረው። ስለዚህ እሱ በጥቆማ መሰረት አዲስ አበባ እንደሚኖር አዲስ አበባ ወንድም እንዳለው ባሏን ጠቁሞ እዛ አዲስ አበባ ላይ ሂዶ ነበረ። ከባሏ ጋር እንዳያችው ትላንት ሉልን ፊት ለፊት ቁጭ ብሎ አውርቶ ነበረ። እኔ ሚስቴ በአንድ ስልክ ተደውሎ ነው ትሉ ብለሽ ተዘጋጂ፣ የሚገልሽ ሰዎች ስለሚመጡ ግዴታ ከነሱ ማምለጥ አለብሽ ተብላ ነው ተዘጋጅታ ከነዲጂ ይዘውልኝ ሂዶ ነበር። እኔ የእንዳንዱ መረጃ እሰጣቸዋለሁ፣ ስልኩ መሰጣቸዋለሁ። ልጄና ሚስቴ እፈልጋቸዋለሁ። አዎ መጀመሪያ ለብር ብዬ ለጥቅም ብዬ ባገባትም አሁን ግን እወዳታለሁ። የልጄ እናት ናት፣ ሚስቴ ናት፣ በቃ ሁሉ ነገሬ ናት። ስለዚህ ምንም ነገር ልትሆንብኝ ስለማልፈልግ እኔ ተባብሬ ካንተ ጋር አብሬ እሰራለሁ። እባክህ ሚስቴን እጄ ውስጥ አስገባልኝ ብሎ የሉል ተማጽኖት ነበረ። መጀመሪያ ብዙ ነገር ሊደብቅ ሞክሮ ነበረ፣ ግን በመጨረሻ እያንዳንዱ ሚስጥር ነው የተናገረው ነበረው። ግን እዚህ ጋር ውሸት ዋሽተዋል። ምክንያቱም ልጁ ከእሱ ጋር እንደሆነ ነው ልጆቹ እየተናገሩት። ትግስት ጠባቂዎች ዛሬ ወይስ ማነው አቶ መኮንን የላካቸው ሰዎች እኛ ልጁ ይዘን አልመጣንም እሷ ብቻ ናት ይዛችሁ ትሉ ብላችሁ ነው። ምክንያቱም ኃይለኛ ጋዜጠኞችን የፈለጉት ስለሆነ ሚስጥራችን በሙሉ ሊያወጡብን ስለሚሞክሩ እሷን ትሉ ብለን ማሸሽ አለብን ተብለን ነው እኛ እሷን ይዘን የመጣ ነው እንጂ ልጁ እዛ አባቱ ጋር ነው ትተነው ነው የመጣ ነው የተባለ ያሉት ብለው ነው የሉል የነገሩት የነበረው። እሷም ሆነ ቀረ ልጁም አባቱ ጋር ቢቀመጥም ችግር የለውም፣ አባቱ ነው። ዋና ትግስት መግኘቷ ነው እኔ ደስ ያለኝ። ምክንያቱም ትግስት ሞታለች ተብሎ ነው የተዋጀው ነበረው። ትግስት በብዙ መድኃኒት ተጎታለች። በትግስት የመጣ ነርሷ ተደፍራለች። እንዳያችሁት በትግስት የመጣ ትግስትን ሲፈልጉ ሁሉ ተደብድበዋል። ብዙ መከራ አይተዋል እንደምታውቁት ብዙ ነገር። ዛሬ ግን ትግስትን ተገኝታ በሉል እጅ ገብታ ደስታዋ የምታሳልፍበት ቀን፣ ደስተኛ የሆነችበት ቀን፣ ከዚህ ከመቶ ከሆነ ሰውዬው እጅ ያመለጠችበት ቀን ደርሰዋል። ስለዚህ ትግስት ተገኘች ማለት ብዙ መረጃ ይወጣል። ምክንያቱም ድርጅቱ እሷ ናት የከፈተችው። ድርጅቱ በእሷ ስም እንደተከፈተ ሁላችንም እናውቃለን። ይሄ ሁሉም ሰው የመሰከረው ምስክርነት ነው። አሁን ምን ሊውጠው ይሆናል? እኔ ከምንም በላይ ሊያን የተያዘች ቀን ነው እኔ ደስተኛ መሆነው። በቃ ለምን አቤልን ምንም በማያውቀው ነገር ቤቱ ምስኪን ሆኖ እንድትሰራ እንድትረዳ ባስገባት፣ በመጨረሻ ደግሞ መጥፎ ነገር ሰርታበት ነው የወጣቸው የነበረው። ስለዚህ ዛሬ መኮንን እንደተዋረደ መኮንን ትግስትን ለመደበቅ ያላደረገው ነገር የለም። አባቷ እንደሆነ ወንድሟ እንደሆነ ቁሞ ነው የዳራት። በገዛ ብሯ በለፋችበት በደከመችበት። ወንድሞቿ እንግሊዝ ሀገር ሆና ነው የምትረዳው የነበረው እንደምታውቀው። ግን ነገር ግን እሱን ከዛ ሀገር አስወጥቶ ነው አምጥቶ ኢትዮጵያ ላይ ወሽቀዋት፣ ለዛውም ተደብቃ እህቱ ቤት እንድትኖር የእሱ እህት ቤት ወይስ የአቤል እናት ቤት እንድትኖር፣ ለዛውም ነርስ ተቀጥሮላት ያልሆነ መድኃኒት ተሰጠዋት እንድትሞት ነው የተፈለገው ነበረው። ግን ሁሉ ነገር ፈጣሪ የቀደረው አይደል የሚሆነው። ፈጣሪ የቀደረው ያላህ የቀደረው ስለሚሆን አልሞተችም። መድኃኒቱም ደግሞ ምንም አላደረጋትም። በእርግጥ አይምሮ ስታለች ምንም አታውቅም፣ የምታውቀው ነገር የለም። ሆኖም ቀረ ግን ፈጣሪ አትርፏታል። የልጅም እናት ሆናለች። በጣም ደስ የሚል ነገር ነው። እንደዚህ ታማ እንደዚህ የተሰቃየች በየቦታ ያንከራታታት ከአንድ ቦታ አንድ ቦታ ያዘራራት የልጅነት መሆኗ እኔ በጣም ነው ደስ ያለኝ። ከምላችሁ በላይ በጣም ደስ ብሎኛል። ምክንያቱም አይን ባይኗ ማየት በጣም ትልቅ ነገር እኮ ነው። የምር እንደዚህ ታማ እንደዚህ የተሰቃየች በገዛ ንብረቷ እንኳን መብላት መጠጣት እንደማትችል ወንድሞቿ ሂዳ እንዳታይ የተደረገ ሴት የልጅ እናት መሆኗ እኔ በጣም ነው ደስ ያለኝ። አንዳንዴ ብትገፉም ፈጣሪ ይጠብቃቸዋል። ብቻ እናንተ በሰው ላይ ወንጀል አትስሩ። ብቻ እናንተ ሰውን አትክፉ። በተገፋችሁ ልክ በዛው ልክ ፈጣሪ ይክሳቸዋል። ልጅ መውለዷ የእሷ ትልቅ ነገር ነው። እንደምንም አድርጋ ታሳድገዋለች።
ደግሞ ምርጥ እህትም አላቻት፣ ምርጥ ወንድም አላት። እንደ 4 ሚሊዮን በርቶ እንደቀረ ወንድሟ አይደለም። ቤት ውስጥ ያለው ወንድሟ በጣም ጥሩ ወንድም ነው። ባለፈ እንዳያችሁ ታልቅሶ ነው የሉል የነገረው። እህታችን ታስተምረን ነበር፣ ብዙ ነገር ታደርገን ነበር። ግን እኛ ምንም ነገር ያልሰማችን ታላቅ ወንድማችን ሰብታ ነው እንደዚህ የሆነችው። በመጨረሻ ደግሞ ሙታለች ተብሎ ሀዘን ነው የተነገረን። እህታችን በዚህ ያልጠብቃትም ነበር። እህታችን እናትም ነበረች፣ እህትም ነበረች፣ ሁሉ ነገራችን ነበረች። እሷ ከፍላ ነው የምታስተምረው ነበረው። ከዛ ድርጅቱ ላይ ያልሆነ ነገር ሲሰራ ነው እኔ ከዛ ድርጅት ከወጣሁኝ በኋላ ነው እሷን ባልዋ አምና በዚህ ልክ የሆነችው። ትሞት ትዳን የምናውቀው ነገር የለም ሙታለች ተብሎ ነው የተነገረን ብሎ ነው አልቅሶ ነው የሉል የነገሩት ነበረው። ግን አንደኛው ወንድሟ 4 ሚሊዮን ብር ተቀብሎ እንደፈለገ አቶ መኮንን እንደፈለገ እንዲጫወትባት፣ ማንኛውም ወጣት እንደፈለገ እንዲጫወትባት ነው ያደረገው የነበረው የገዛ ሚስቱ። በእርግጥ መኮንን ማለት የገዛ ሚስቱ ያልሆነ የማንም ይሁን ሰው አይደለም። ምክንያቱም እሱ ብርና ብር ብቻ የሚያገኝበት ነገር ይሆን እንጂ ስለሌላ ሰው ህይወት ምንም ያሳስበው ነገር የለም። በምንም ተአምር። አሁን እኮ አቶ መኮንን የሚደግፍ ሰው እኮ ይኖራል። አቶ መኮንን የሚደግፍ ሰው እኮ ይኖራል። ምክንያቱም በቃ ጥሩ ሀብታም ስለሆነ ወንጀል ሰርቶ ሀብትን ስለሰበሰበ ሰውን ህይወት እንደፈለገ የተጫወተ ብር ስለሰበሰበ ያስቡት እንጂ ባይሆንማ ጥሩ ሰው ቢሆን ኖሮማ በዚህ ልክን ሰውን ባላሰቃየ፣ በዚህ ልክን በሰው ህይወት ላይ ባልተጫወተ፣ በዚህ ልክን በትዕግስት ህይወት ባልተጫወተ። ትዕግስት የአእምሮ በሽተኛ አድርገዋት ምንም እንዳታቅ፣ ወንድሞቿ እንዳታገኝ፣ ቤተሰቦቿ እንዳታገኝ፣ ጓደኞቿ እንዳታገኝ አድርጎ ነው የጣላት። እሱ እንኳን ያ ነገር በሙሉ ከኢትዮጵያ አስወጥታ እንግሊዝ ሀገር ወስታው እንዲያልፍለት እንዲሰራ ጥሩ ደረጃ እንዲደርስ አድርገው፣ በዛ ላይ ደግሞ በዛ የሰሩ አገራችን ላይ ድርጅት ከፍቶ የተጎዱ ሰዎች እንዲረዱ ባደረገችበት፣ ግን መጨረሻ ያልሆነ ሰው ገጠማት። እንድትወድቅ አደረጋት። በሽተኛ እንድትሆን አደረጋት። ባጎረሰችበት ነከሳት፣ ባዘለችበት ደበደባት። ብዙ ነገር ነው ያደረጋት አቶ መኮንን። ምክንያቱም ይሄ ለትዕግስት የሚገባ ሴት አልነበረችም። ትዕግስት በጣም ጥሩ ትሁት ሴት ነበረች። ወንድሞቿ እናትም አባትም ሆና ያሳደገች ሴት ናት። ቢያንስ ለቤተሰቦቿ አምጥቶ ካልፈለጋት እኮ ቤተሰቦቿ አምጥቶ መጣል እኮ ይችላል። ለምን በዚህ ልክ ለወንዶች ተራ በተራ ለወንዶችን መሸጥ? ለብር ብሎ ከአንዳንድ ቦታ ማመላለስ፣ በዛው ለእሷ የማይገባት መድኃኒት የወሰደች። ለምን አይምሮዋ እንድትሞት ነው የተፈለገው። በቃ መድኃኒት የወሰደች አይምሮዋ ስታ ምንም ነገር እንዳታቅል ትሆን እብድ ሆና መንገድ ለመንገድ ጎዳና ለጎዳና ልትወጣ ነው የተፈለገው የነበረው። ግን ፈጣሪ ያላለው ትላንት የሰራችው ጥሩ ስራ ዛሬ ከሰዋታል። ትላንት ያስቀመጠችው ስንቋ ዛሬ ደገፍ አድርጎ ይዘዋታል። ፈጣሪ ከጎኗ ሆነዋል እንጂ በእነዚህ በ5 ወጣቶች እንደፈለጉ ሲያሽከረክሯት የሆነ ነገር እኮ አድርጎ መገለድ እኮ ይችላል። ምክንያቱም እነሱም በዛው ልክ ብር ነው የተከፈላቸው። የሚያዩት ብራቸው ነው እንጂ የእሷ ህይወት አይደለም። ለምን በሱ ዙሪያ ያሉ ሰዎች በሙሉ እንዳለ በብር የተጠመዱት። ብር የሚያገኙበት ነገር ይሁን እናታችሁ ማጥፉ ቢባሉ እኮ የሚያጠፉ ሰዎች ናቸው። ለምን ዋናው ብር ይገኝ። በቃ ብር የሚያገኙበት ነገር። እኔ በሱ ዙሪያ ያሉ ሰዎች ምን እንደሚቀምሱ እኔ አላቅም። ሰው በዚህ ልክ አውሬ ይሆናል፣ በዚህ ልክ እንስሳ ይሆናል። ግን ጀግና ልውል ደረሰላት። እኔ በጣም ነው ደስ ያለኝ። ከምናችሁ በላይ በጣም ደስ ብሎኛል። ከምላችሁ በላይ መገኘቷ ምንም ትሁን ምንም ቤተሰብ አላት። በህግ ይጠየቃል። ንብረቷ ይመለስላታል። በሉል እጅ ገባች ማለት እኮ በአባቷ እጅ ገብታለች ማለት ነው። ንብረቷ እያንዳንዱ ንብረቷ ተመልሶ እንደ ትላንት ኑሯ ትኖራለች ከልጅዋ ጋር ከወንድሟ ጋር። ምክንያቱም ምርጥ ወንድም አላት። እህትነቷ ብቻ የምትፈልግ ምርጥ እህት አለቻት። እንደዚህ 4 ሚሊዮን ብር ተቀብሎ የወንዶች መጫወቻ ሁኚ፣ የማንም መንገደኛ ተጫዋች፣ የማንም ሚሆናት ማይሆናት መድኃኒት ስትወስድ እንኳን ዞር አድርጎ አላያትም። ስለዚህ ትዳን ጥሩ ትሆን እንጂ ሕክምና አግኝታ ጥሩ ቦታ ደርሳ እመኑኝ ትከሰዋለች፣ መልሳ ተገለብጠዋለች። ምክንያቱም በጣም ጥሩ ሴትና ጀግና ሴት እንደሆነች ነው ሲወራላት ነው የሰማነው። ፈጣሪ አግዟት፣ ሉልም አግዟት፣ መኮንን ትገለብጠዋለች። ለማየት ያብቃችሁ። በቅርብ ሁሉ ነገር ይስተካከላል። በቅርብ ደግሞ ጤነኛ ትሆናለች። ለልጇ ብላ ደግሞ ትኖራለች። ሉል ሁሌ አንተ ወደፊት እንጂ ወደ ኋላ የሚባል ነገር የለም።
ሁሌ አሸናፊ ነው የምትሆነው። ወንጀለኞች በሙሉ እያንዳንዳቸው የእጃቸውም ያገኛሉ። እያንዳንዳቸው ሲጀመር አንተ እጅ ላይ የገቡ እኮ ወንጀለኞች አፍረው አንገታቸው ደፍተው ነው የሚወጡት እንጂ አንድ ቀን ተሸንፈህ እኮ አንገት ደፍተህ እኮ አታውቅም። ያ ምንድነው? ለእውነት ስለምትሰራ፣ ለሐቅ ስለምትቆም፣ እውነት አድርገህ ስለምታየው፣ ለውሸት መቼም ስለማትቆም፣ በውሸት ሊከፈልህ ስለማትፈልግ፣ ያ ስለሆነ ነው ፈጣሪ የሚያግዘ። በርታልን። ገና ብዙ ነገር ትሰራለህ። ገና ኢትዮጵያ የሚያቆሹ በሙሉ እንዳለ ጥርግ አድርጋ ታጸዳቸዋለህ። እናንተ ትችላላችሁ። መኮንን ደግሞ በቅርቡ አንገቱ የሚደፋበት ጊዜ ቅርብ ይሆንለታል። አቤልም ደስተኛ ሆኖ የሚኖርበት ጊዜ ቅርብ ይሆንለታል። መኮንን ደግሞ